ሰላም ሰላም ውድ የህዊኔት ቻናል ተከታታዮች እንደምን አላችሁ? ባላችሁበት ሰላማችን ይድረሳችሁ እያለን ውድ ተማሪዎች ኤግዚት ኤግዛም ለመፈተን በዚህ በጥር ላይ የተዘጋጃችሁ ላላችሁ አሪፍ ቪዲዮ ዛሬ ይዘን መጥተናል። እንግዲህ በኮኬፍ ቲዩብ፣ በህዊኔት ቲዩብ፣ በአተም አካዳሚ የተለያየ ለተማሪዎች ጠቃሚ የሆኑ ቪዲዮዎች ቲዩቶሪያል ቪዲዮ እየሰራን ምክሮችን ጥበብ አዘል ስነልቦና ምክሮችንም ስንለግስ ቆይተናል። ዛሬ ላይ ለዚህ ጥር ላይ ኤግዚት ኤግዛም ላይ በብዙ ዩኒቨርሲቲ ውስጥ የሚገኙ እንዲሁም በግል ኮሌጅ ላይ የምትገኙ ተማሪዎች ለኤግዚት ኤግዛም እየተዘጋጃችሁ እንዳላችሁና ቀጣይ ሳምንት ጀምሮ ኤግዚት ኤግዛም በብዙ ዩኒቨርሲቲዎች ላይ እንደሚሰጥ ይታወቃል። ታዲያ ብዙ ተማሪዎች አንብበዋል፣ ተዘጋጅተዋል። ነገር ግን አሁን ወደ ኤግዚት ኤግዛም ሲገቡ ምን ማድረግ እንዳለባቸው አያውቁም። ስለዚህ ብዙ ስላነበብንና ለኤግዚት ኤግዛም የተሰጡትን ኮርሶች በብሉፕሪንት መሰረት በደንብ ስላነበብን ኤግዚት ኤግዛም ላይ ላናልፍ እንችላለን። አንድ አጥቃቅን ስህተቶች ህይወታችን ላይ ወይም ደግሞ ፈተና ላይ ብዙ ምስቅልቅል ሊያመጡብን ይችላሉ። ስለዚህ ወደ ፈተና ከመግባታችን በፊትና ኤግዛም ላይ ከገባን በኋላ ምን ማድረግ አለበት፣ ከኤግዛም በኋላስ ምንድነው መደረግ ያለበት የሚለውን በጣም ወሳኝ የሆነች ጥበብ እና ምክር ልሰጣችሁ እፈልጋለሁ ከኤክስፒሪያንስ አንፃር ማለት ነው። ለዚህ ውድ ተማሪዎች በተለይ ኮኬፍ ቲዩብ ላይ በአፋን ኦሮሞ የሰራነውን ቲቶር ስትከታተሉ የነበራችሁ የማኔጅመንት ቢዝነስ አድሚኒስትሬሽን ተማሪዎች አሁን ላይ ኤግዚት ኤግዛም የምትፈተኑ ምን ማድረግ እንዳለባችሁ ከአሁን ፊት ጥያቄዎች ስንሰራ ቆይተናል። አሁን ደግሞ ኤግዛም ላይ ስትገቡ ምንድነው ማድረግ ያለባችሁ የሚለው ምክር እንለግሳለን። እስከ መጨረሻው አብራችሁን ከሆናችሁ ከዚህ ቪዲዮ ላይ እንደምታተርፉ ምንም ጥርጥር የለኝም። ስለዚህ ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ እንዲሁም ሼር በማድረግ እንድታበረታቱን እንጋብዛለን። ስለዚህ አሁን ኤግዚት ኤግዛም ጥር ላይ የሚሰጠው ኤግዚት ኤግዛም ሊሆን ይችላል፣ በቀጣይ ሰኔ ላይ የሚሰጠው ኤግዚት ኤግዛም ሊሆን ይችላል። ምን ማድረግ ነው ያለብን? ብዙ ስላነበብን ረጅም ጊዜ ስላጠናንና የተሰጡትን ኮርሶች ሙሉ በሙሉ በአእምሯችን ይዘን ስለገባን ፈተና እናልፋለን ወይ ካላችሁ ይሄ የሚሆን ነገር አይደለም። አንዳንዴ እኛ ያሰብነውና የመጣው ነገር ሊለያይ ይችላል። በጥቃቅን ስህተቶች ብዙ ነገሮችን አበላሽተን ልንወጣ እንችላለን። ስለዚህ ወደ ኤግዛም ከመግባታችን በፊት ምንድነው ማድረግ ያለብን የሚለውን ትሪክ ነው የምነግራችሁ ማለት ነው። ስለዚህ አሁን እንግዲህ የአእምሮአችንን ብቃት የማስታወስ ችሎታችንን የምንፈትንበት የ5 ዓመት ቆይታችን ወይ 24 ዓመት ቆይታችን ወይ ደግሞ ለኤግዚት ኤግዛም ብለን 1 ዓመት ፕላን አውጥተን ያነበብኑን በ3 ሰዓት ወይ በ2 ሰዓት ውስጥ ወስነን ልንወጣ ነው ማለት ነው። ምክንያቱም ፈተናው ምናልባት ከ2 እስከ 3 ሰዓት ሊሆን ይችላል። በተለያየ ዲፓርትመንት የተለያየ ሰዓት ገደብ ስላለው ማለት ነው። ስለዚህ ወደ ኤግዛም ስንገባ በ3 ሰዓት ሊሆን ይችላል ወይ በ2 ሰዓት ብቻ የቆይታችንን ወይም ደግሞ የዲግሪያችንን የምንወስንበት ይዘን የምንወጣበት ወይ ደግሞ ለሌላ ጊዜ ሳኒዝ ዲግሪ የምንወጣበት እና ለሌላ ጊዜ ለመፈተን የሚያጋልጠን ኮንዲሽን ሊኖር ይችላል።